ወራህመቱላሂ ወበረካቱ ያ ጀማዓ እንዴት ናችሁ? ዛሬ ረሳኢል ሚነል ቁርአን 65ኛ ፓርቲ ይዤ መጥቻለሁ። አዑዙ ቢላሂ ሚነሽ ሸይጧኒ ረጂም ያ ለይተኒ ቀደምቱ ሊሐያቲ ዋልኝ ዋእኔ ምን ነው ለህይወቴ አስቀድሜ በነበረ ኖሮ። ሀዚህ ኡምንየቱ አህለል ቁቡር ይህ የቀብር ባለቤቶች ምኞት ሀሳብ ነው። ያ ለይተኒ ቀደምቱ ሊሐያቲ ምን ነው ለህይወቴ ዋእኔ አስቀድሜ ቢሆን ኖሮ። ወለይሰ ያ ለይተኒ ቀደምቱ ፊ ሐያቲ በህይወቴ አስቀድሜ በነበረ አይደለም ያሉት። በህይወቴ ውስጥ አስቀድሜ ሳይሆን ለህይወቴ አስቀድሜ። በጣም ዲፍረንስ አለው በሁለቱ መሃል። ሊአነ ሐያቱና አልሐቂቃ ለም ተብዳዕ ባዕድ። ይሄ የኖርነው ህይወት አይደለም ትክክለኛ ህይወት የሚባለው፣ ያኔ ነው የሚጀምረው ትክክለኛዋ ህይወት። ሐያቱና ተብዳዕ ሂነ ነውضዑ ፊ ቁቡሪና ቀብር ውስጥ የተጣልን ቀን ቤተሰብ ጥሎን አጣጥቦ ገንዞ ቀብር ውስጥ አስገብቶን የሄደ ዕለት ነው ትክክለኛ ህይወታችን የሚጀምረው። ፈኢማ ረውደቱ ሚን ሪያዲል ጀና ወይ የጀነት ጨፌ ይሆናል ከጨፌዎች የጀነት ጨፌ፣ ወኢማ ሕፍረቱ ሚን ሑፈሪ ናር ወይም ደግሞ ከእሳት የሆነ ጉድጓድ ይሆናል ማለት ነው። ፈኢዛ ካነ ልዓመሉ ሳሊሑ ኡምንየቱ አህሊል ቁቡር ጥሩ ስራ መስራት የቀብር ባለቤቶች ምኞት የሞተ ሰው ምኞት ከሆነ ፈአንተ ፊል ኡምንየት ልአን የእነሱን ምኞት ማስተካከል የምችልበት ሁኔታ ላይ ነው ያለኸው። ይሄን ማወራው እኔም ጨምሮ የምትሰሙት እናንተንም ጨምሮ ማለት ነው። ፈዕመል ስራበት ወይም ተጠቀምበት። ወቀፈ አልሐሰኑ አልበስሪ የውመን ዐለ አልቁቡር ዩድፈኑ ፊህ መይት አንድን የሞተ ሰው እየቀበሩ ሐሰን አልበስሪ ቆመዋል እና ምን አሉ? ፈቃለ ሊመን ሐውለሁ አጠገባቸው ላላቸው ሰዎች ምን አሉ? ማ ተራሁ የተመነ ልአን ምን እንደሚያስብ ታውቃለህ አሁን ይሄ ሰው ይሄ የሞተው ሰው ሲሉት፣ ፈቃሉ ምን ብለዋሉ? አንየርጂዕ ተመልሶ ዱንያ ላይ ፈያዕመል ሷሊሐን እሱን ነዋ ሊመኝ የሚችለው መልካምን ለመስራት ተመልሶ ነው የሚያስበው ሲሏቸው ምን አሉ ሐሰን አልበስሪ? አንቱሙል አን ፊል ኡምንያ እናንተ እኮ የነሱ ምኞት ላይ ነው ያላችሁት። ፈዕመሉ ተጠቀሙበት። በጣም ምርጥ ሐሳብ ነው ማለት ነግሮናል አላህ። በቃ ያ ለይተኒ ቀደምቱ ሊሐያቲ እንደሚለ ምን ነው እኔ አስቀድሜ በነበረ ይላሉ ማለት እኮ እናንተ ዱንያ ላይ እስካላችሁ ድረስ በህይወት እስካላችሁ ድረስ ይቺን ቻንስ በደንብ ተጠቀሙባት። ያኔ በቃ ጸጸት ነው خلاص አለቀ በቃ ፋይሉ ተዘጋ። መጸጸት ነው እንጂ ትርፉ አዲስ ነገር ፈጥሮ ለማሻሻል ለማስተካከል የሚደረግ ምንም አይነት እንትን የለም፣ ቻንስ የለም። ግን እነዛ የሚመኙት ምኞት አሁን እኛ እድሉ ላይ ነን ያለ ነው አይደለ? ስለዚህ ተጠቀሙበት በደንብ። ህይወት እስካለ ድረስ ነው በቃ። ስንሞት ሁሉ ነገር ይቋረጣል አይደለም? እኔ እንደው ምን እላለሁ፣ ህይወት እስካለ ድረስ ብቻ አይደለም። ይሄ ወጣትነት የምንለው እድሜ ቆይ ደርስበታለሁ፣ አለባበስ ለማስተካከል ልጅ እኮ ነኝ፣ ኧረ እኔ ገና ወጣት ነኝ፣ የሆነ ነገር ለማድረግ እኔው እስኪ መሞከር አይከፋም ምናምን የሚባል ሙድ ደግሞ አለ። አሁን መጥቷል። ልጆቻችንንም ትንሽ ነገር እናሳያቸው፣ ምክንያቱም አዲስ እንዳይሆንባቸው ካምፓስ ሲሄዱ ምናምን። እኔ በምን መልኩ እንደሚረዱት አላቅም። ማምለጥም እንዳለ መገንዘብ አለብን። እና የሆነ ትንሽ ነገር አለ አይደል? ተዋቸው ዱንያ ነው ምናምን ይሄን ያክል እኛ እኮ ነን ሙስሊሞች አይደለንም። የሆነ የንስሐ አባት ነግረን የሆነ ሰዓት ላይ እንዲስገዱ እንዲቅሩ የምንባል እኮ አይደለንም አይደለ? ለአላህ ጋር ኤኒ ታይም ብንሄድ ተውበታችንን ይቀበለናል። ግን ያቺ ሰዓት ብትረፍድስ ነው ያ ለይተኒ ቀደምቱ ሊሐያቲ ብለን ከመጸጸት ኤኒ ንጋት ለእኛ ቻንስ ነው። ነጋ አይደል? ዛሬ ጁምዓ ወይ ቅዳሜ ሊሆን ይችላል። ኦኬ ይሄ ለኔ የሆነ ነገር አለ አይደል? አላህ ከሚጠላው ነገር የምመለስበት፣ ተጨማሪ ዒባዳዎችን የምጨምርበት፣ ለሰዎች ሰደቃ የምሰጥበት፣ ካለኝ ነገር ላይ ለሰዎች መልካም ንግግር የማበዛበት አይደል? ሐቄን የሚጠበቅብኝን ሁሉ ሐቃቸውን ልሞላበት፣ የበደልኩትን ሰው አፉ ልልበት፣ መመለስ ያለብኝን ካሳዬን ሁሉን ነገር ላስተካክል አይደለ? ተበድሬ ለራሴ ፏ እያልኩኝ የሰው ገንዘብ እያጠፋሁኝ ያ ሰው እየመጣ እየተጨቃጨቀኝ እኔ ነገ ሞት በቃ ምንም አማክሮኝ መቼም ነገ እመጣለሁ ተዘጋጅተሽ ጠብቂ እንደማይል ሁላችንም እናውቀዋለን። ስለዚህ ያ ነገር ከመከሰቱ በፊት አሁን እያስጨነቀን ያለውን ነገር እየረበሸን ማጽዳት መቻል አለብን። በየጊዜው ኢስቲግፋር ማብዛት መቻል አለብን። ረሱል ሰለላሁ ዐለይሂ ወሰለም በቀን ከ70 ጊዜ ኢስቲግፋር የሚያደርጉት غفر ما تقدم من ذنبك وما تأخر ነው አይደል? የመጣው ምናምን ሆኖ ግን ምናጎለው ነገር ይበዛልና በየጊዜው የኢስቲግፋር ፕሮግራም ማዘጋጀት አይ ቲንክ አትሊስት አላህን አንዴ ይቅርታ ማለት በቀን ውስጥ ወንጀሌን ትንሹንም ትልቁንም አላህዬ በማወቅ ባለማወቅ የሰራሁት ወጣት እያለሁ ያጠፋሁትን አይደል ሳላስበው ደግሞ ያበላሸሁትን ነገር ቀደርህን ያለማወቄን
ስንፍና አፉ በለኝ اللهم انك عفو كريم حليم تحب العفو فاعف عني ወይቺን በቀን አንዴ ወይ ሰባ استغفار ከዛ ሰዎች ጋር ባለን ሪሌሽንሺፕ እያሳመርን ልንሄድ ነው እንበል። እንግዳ ቤት ስንቀመጥ ቻል እናደርጋለን። አይ እንግዳውን ባህሪ ምናምን መቼም ትንሽ ቀን ነው ልቀመጥ የመጣሁት ምናምን እንላለን እንጂ እንቧከረዩ ፈጥረን ሚጣላ ሰው ሊኖር ይችላል። በጣም ችግሩ በጣም የገዘፈበት ሰው ማለት ነው። የባህሪው ችግር በጣም የገዘፈበት ካልሆነ ግን በቃ ትንሽ ጊዜ ነው ልቻለው እንደምንለው አይደል? በቃ ቺያት ሶ በቃ ላልፋት ስለሆነ እንግዳ ነኝ የሆነ ነገሮችን እያስተካከልኩ እንሂድ የሚል ስሜት ውስጣችን መፈጠር አለበት። አይ ነው ይሄ በሙሐደራዎችም በምንም የሚነገር ነገር ሆኖ አሁን ስነግራችሁ እኔ ምንም አዲስ ሴንስ ላይሰጣችሁ ይችላል። ግን ቆም ብለን እናስብ። ነገ ጥለነው ስለምንሄደው ነገር መስገብገብን መተው፣ የሚጠቅመን ነገር ላይ ትኩረት ማድረግ። በተለይ የዒባዳ ጉዳዮች ሸማቾች ነው መሆን ያለብን። በቃ መሸመት ማግበስበስ ከአላህ የሆነውን ዒባዳ ለአላህ የሚሰሩ ዒባዳዎችን ባይ ኤኒ በቃ ዘርፍ በአካላዊ በፕራክቲካል በሚሰሩ ነገሮች ሊሆን ይችላሉ፣ በምላስ ሊሆን ይችላል፣ በአኽላቅ ሊሆን ይችላል። በብዙ ነገሮች ሸማቾች ነው መሆን ያለብን። ምክንያቱም ነገ አሁን ይሄን ነገር ሰርቼ እኔ ነገ ቀጣይ 66ኛ ፓርት መስራት ቻንሱን ላላገኝ እችላለሁኝ። እናንተም ይሄን እንደዚህ አይነት ነገሮችን የመስማት እድል በቃ ከደቂቃዎች በኋላ ሊቋረጥ ይችላል። ፌስቡክ አሁን ፍሬንድ ያደረግኳቸውን ሰዎች እያየሁኝ ለማስተካከል ገባሁና በሀያትም የሌሉ አሉ። ሱብሃንአላህ ይሆን አሁን አለ አይደል በስቶባችሁ ሰው ለመቀበል እንትን ስትሉ በቃ እንደዛም የምትሆኑበት ስሜት ቅርብ ነው። ገብታችሁ ብታዩት አሁን ላይ ማለት ነውና መሄጃችን ስለማይታወቅ አካሄዳችንን ማሳመር ኢዝ ቤተር ከመቆጨት ደግሞ ለመጠበቅ አለ አይደል አትሊስት ሸምቻለሁኝ ያቺ ታይም ሰላማዊ የሆነች ሩህ እንደዚህ ምን ጭቅ ብላ ሳትወጣ ዘና ብላ እንድትወጣና አለ አይደለ የሆነ በቃ ኦኬ መቼም በስራ መተማመን የለብንም። አላህ ራሱ በረካውን ጨምሮበት በረህመቱ ብዙ ነገር ቢያመቻችልን ነው እንጂ እኛ በሰራ ነውም አይደለም የምናገኘው። ቢሆንም ግን አትሊስት የሆነ የስክነቱን ስሜት እናገኛለን። ከዚህ ቁጭት እንድናለንና በደንብ አስበንበት ኢንሻአላህ የሚጠቅመንን ነገር የምንሰበስብ አላህ ያድርገን። አጀላችንንም ደግሞ ሀያታችንን ረጅም አላህ ያድርግልን። ከረዘማ ይቀር ደግሞ አላህ የሚደሰትበት እኛም ጥሩ አሰር የምናሳርፍበት ለራሳችን የምንሆንበት ሀያት ከራሳችን አልፎ ለሌሎችም የምንተርፍበት ሀያት አላህ ያድርግልን። ይህን ይመስላል የዛሬው ሀሳብ። እናንተም የራሳችሁን እይታ ጨምሩበት። ሰላም አለይኩም ወራህመቱላሂ ወበረካቱሁ።